ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያላባት ሲወለድ ሰው ሲሆን ባህሪው ጎደለበት አያሰኝም። ፍጹም ድንግል ናት ስንል ድንግልናዋ በእናትነት እንዳልጠፋ፣ ፍጹም እናት ናት ስንል እናትነቷ በድንግልና እንዳልተለወጠ፣ ክርስቶስ ፍጹም አምላክ ነው ስንል ሰውነቱ በአምላክነት አልተለወጠም። ርስትን ለመናገር በስጋው ታመመ ለማለት ተዋህደ ይቀድማል። ሩቅ መለኮትን ታመመ እንዳንለው የሚታመምበት የለው። የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለን የምናስተምረው ትምህርት አለ። ከስጋ ጋር ተዋሃደ ነው እንጂ ያለው ከድንግል ማርያም ሲወለድ ህይወቱ ጀመረ አላል። ፍጹም አምላክ ፍጹም ሰው ብለን ደግሞ የምናስተምረው ትምህርት አለ። አዋቂ መለኮት ከስጋ ጋር ስለተዋሃደ ስጋ አልዓዛርን የተቀበራችሁት ሲል የፈቃድ ነው ማለት ነው። አንዳንድ ሰዎች እዚህ ጉዳይ ላይ ተደጋጋሚ ጥያቄ ሲያነሱ ይስተዋላል። እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። በተዋህዶ የምናስተምረውን ትምህርት መልሰን ፍጹም አምላክ ፍጹም ሰው ሆነን ብለን ስንናገር ፍጹም አምላክ ነው ወይስ ፍጹም ሰው የሚለውን ጥያቄ ያነሳሉ። ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት። ሰውም አምላክም የሆነ ልጅ አለ። ይሄ እንዴት ይመለከቱታል? ክርስቶስ የመላእክት ርቀታቸው ነው። ክርስቶስ የመላእክት ኃይላቸው ነው። ክርስቶስ የመላእክት ገዣቸው ነው። አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር። ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ጤና ይስጥልን። የዛይ ፖድካስት ነው። በዛሬው የዛይ ፖድካስት መርሃ ግብራችን ነገረ ተዋህዶ ክፍል 2ን ይዘንላችሁ ቀርበናል። መምህር ግሩም ወርቁ የዛሬው የዛይ እንግዳ ሆነው ተገናኝተናል። የዛሬው ቀረጻችን ተወልደን ባደግንባት በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ነው። አብራችሁ እንድትሆኑ ጋብዛለን። መልካም ቆይታ። እንኳን ደህና መጡ መምህር ግሩም ወርቁ። እንኳን ደህና ቆያችሁን። መልካም። እንግዲህ ባለፈው ጊዜ በነበረን የነገረ ተዋህዶ የክፍል 1 ቆይታ ብዙ በነገረ ተዋህዶ ላይ ይነሱ የነበሩ ጥያቄዎችንም እንዲሁ አይተናል። የዛሬው መርሃ ግብራችን ቅድም በመግቢያ ላይ እንደጠቀስኩት መርካቶ ከሚገኘው ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አንቀጸ ብርሃን ሰንበት ትምህርት ቤት የወጣቶች መርሃ ግብር ላይ ነው የተገናኘ ነው። ጥያቄው በጣም አጭር ሊሆን ይችላል፣ ግን ሊነሳ የሚችለው ነገር ሰፋ ያለ ነገር ነው። ለተመልካቾቻችን የባለፈውን ምዕራፍ 1 ላይ የተነሳውን የነገረ ተዋህዶ ቆይታ ምን እንደሚመስል በትንሹ አሳይተናቸው እንመለስ። የአብ ስሙ በኖረበት ዘመን አብ ነው። ለምሳሌ እኔ ጽንስ የነበረው የዕለት ጽንስ ነበር፣ የ6 ወር ሆነ፣ ሕፃን ሆነ፣ ስሙ እየተለወጠ አካሉ እየተለወጠ ሄደ። አብ ግን በኖረበት ዘመን ስሙ አብ ነው። እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ተለይቶ ለምን ሰው ሆነ? ለምን እሱ ብቻ ሰው ሆነ ቢባል የመወለድ ግብር ያለው እርሱ ብቻ ነውና። ቃል ስጋ ሆነ በሚለው ፈንታ ወልድ ስጋ ሆነ የሚለውን መጠቀም አይችልም ነበር። ሰው በሆነ ጊዜ ከአባቱ አልተለየም ማለት ነው። ወልድ ሰው ሆነ ቢል ኖሮ ከአብ ተለይቶ አካል ብቻውን ሰው ሆነ ብለው ከሃዲያን ሊሰነጥቁት ይችላሉ። ቃል የከዊን የተገናዝቦ ስም ነው። እኛ ከሁለት ባህሪ አንድ ባህሪ ስንል የባህሪ መጠፋፋት አለ ብለን እናስተምራለን ወይ? ስጋ መለኮትን ወደ ሰውነት ሳይቀይረው፣ መለኮት ደግሞ ስጋን ለውጦ ወደ አምላክነት ሳይወስደው በተአቅቦ አምላክም ሰው ቃል ስጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ በሚለው አረፍተ ነገር ውስጥ ሆነ ብሎ ውላጤን አደረ ብሎ ደግሞ ህድረትን የሚያሳዩ ወይም የሚገልጹ ሐሳቦች ያሉት ይመስላሉ። ሰባ ውላጤ ኮነ ያለውን ይዘው ውላጤ እንዳይሉ ሀደረ ጠበቀ፣ ሀደረ ያለው ሀድረት የሚሉ ሰዎች ደግሞ ኮነ ውላጤ ነው ብለው እንዳይሉ ማን ይጠብቃል? ኮነ ይጠብቃል አሉ። የራቀ እንዲያቀርቡበት በወልድ ዓለምን አቅርቧል ብለናል። በእጅ ሀየ እንደሚያደቁበት የዓለምን ጠላት ዲያብሎስን አድቅቆበታል ብለናል። በእጅ የቀረበን እንዲያርቁበት ዲያብሎስን አርቆበታል እኮ ብለናል። የትንሽ ብላቴና ጸነሰች፣ አጸናሃት፣ አልደነገጠችብህም። ሰማይና ምድር ለማይችሉት ጌታ የ15 ዓመት ብላቴና ማህፀን ውስጥ መቀመጥ ምን መባል ነው? አንድነትን የሚያስረዳ ምክሩ ጥበቡ አይለውም ይላሉ ሊቃውንቱ።
ልብ ይጣራል? እስኪ እንጣራ፣ በልብ ሳንነጋገር እንጣራ እንጂ አይሆን። መልካም ተመልሰን መተናል። ሁላችሁም እንደተመለከታችሁት ነገረ ተዋህዶ ክፍል 1 ይሄን ይመስል ነበረ። ዛሬ ደግሞ አንድ 4 ጥያቄዎችን ለመምህር ግሩም ወርቁ እናነሳለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። በድጋሚ መልካም ቆይታ። የመጀመሪያው ጥያቄ አድርጌ የያዝኩት ጉዳይ በነገረ ተዋህዶ ትምህርታችን ላይ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለን የምናስተምረው ትምህርት አለ። አብረን ደግሞ አያይዘን ፍጹም አምላክ ፍጹም ሰው ብለን ደግሞ የምናስተምረው ትምህርት አለና አንዳንድ ሰዎች እዚህ ጉዳይ ላይ ተደጋጋሚ ጥያቄ ሲያነሱ ይስተዋላል። በተዋህዶ የምናስተምረውን ትምህርት መልሰን ፍጹም አምላክ ፍጹም ሰው ሆነን ብለን ስንናገር ፍጹም አምላክ ነው ወይስ ፍጹም ሰው የሚለውን ጥያቄ ያነሳሉ። ይሄ እንዴት ይመለከቱታል? ሪስጥልን በመጀመሪያ በድጋሚ ስለተገናኘን እርሶም ለቤተ ክርስቲያን ካለው ቀናነት የተነሳ መምህራንን ስለሚጋብዙ በእግዚአብሔር ስም እናመሰግናለን። ሁለተኛ እዚህ ያላችሁ ወጣቶች ሁላችሁንም በእግዚአብሔር ፍጹም ሰላም እንደምን ዋላችሁ ብዬ ሰላምታዬን እሰጣለሁ።